ልንገርህ እንዴ ሰኒ ጋር እኮ ሽማግሌ ልክ አይደለም የመጣሁት። ተረጋጋ የምትይኝ ምንም ያረጋጋኝ ጉዳይ ልቃውን ንገረኝ። የሰማው ነገር እውነት ነው፣ ግን በቃ ተረጋጋ። ማለቴ እንጀራ አባቴ አልወደደኝም። ከዛ ያው ስላልቻለች ለአባቴ ሰጠችኝ። ግን ደግሞ እሱ ያገባት ሚስቱም እንጀራ እናቴም አልወደደችኝም። ይኸውልሽ ኪያ፣ የምትኖሪበት ቤት ላይ እንደ ውሻ መታየት በጣም ያማል። ጤኔ ወለቀ እንጃ መጠገኑን እና በጣም ተጎድተሻል እንዴ? ደህና አይገጥምም። እንደዚህ ብሎ አይደም ነው ሳቂጺ እንዴ ምን አረኩኝ ኪራ? እኔ እኮ እንዳገባች ነው ልነግረው የነበረው፣ ሌላ ነገር አላወራሁም። ቆይ ዝም ብለሽ ነው እንደምትቀደጂው እንዴ? ቦታና ሰዓት አትለይም? ውይ ኪራ፣ እኔን ከሚሸኘኝ ሰውን እንዴት ማናገር እንዳለባት ስርዓት ማታውቀውን አክስትን ትንሽ አስተምራት። ምን አልሽ አንቺ? የበላሽበትን ወጭ ሰባሪ አንድ ሁለት የምትመላለሱት። እኔም አንተን አክብሬ ዝም ብያት ነበር። እሷ ነች ተሳስታ እኔን የምታሳስተኝ። ስሚ፣ ለምታወሩ ነገር ብትጠነቀቅ ይሻልሻል። እንዴ ትዝ ምን ሆነሻል? እቺ ማትረቢ። ኧረ እባካችሁ ተረጋጉ። እንዴ ትላልቅ ሰዎች አይደላችሁ እንዴ? ምን እየሆናችሁ ነው? ተወኝ ቅዱስ ይበል ነበር። እሺ ትዙ ምን እየሆንሽ ነው? በቃ ውጪ ሂጂ። ትወጂኛለሽ? ሰኒ ምን እያልሽ ነው? ክብሩም እንደሱ በሩቅ ሆነሽ ነው የምትይኝ? ነይ እንጂ ከፊኝ። ምን ነው ሰኒ፣ ስላየሽኝ እርግጠኛ ነኝ ደንግጠሽ ነው አይደለም? እንዳትነካኝ፣ ልትቀርበኝ እንዳትሞክር። አውቃለሁ እኮ ሰኒ አጥፍቻለሁ፣ ግን ይኸው ድጋሜ መጥቻለሁ። እባክሽ በፍጹም እኔን አትተወኝም። ክብሮም አዎ ትወድሃለች። ክብሮም በድንገት መጣ። ወደ ሰኒም ጋር በመሄድ አበባ ገዝቶ ጆከር ደግሞ ፍቅሩን ሊገልጽላት በመንበርከክ ላይ ካለ ድንገት ከኋላ ይመጣል። ሰኒም በድንጋጤ ክብሮምን ታቅፈዋለች። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ በያለም ዳርቻ ያላችሁ ወገኖቼ በሞላ። ጽናት ድራማ ዛሬስ ምን አዲስ የሚለውን አብረን እንየው። ዛሬ ላይ ታዲያ ጆከር ሰኒን ለማስደሰት የተገናኙበትን ቀን እንዲሁም ደግሞ ተስቢድ ጋር ሆኖ ያገታትን እያስታወሰ ነበረ ስታመልጥ፣ እንዲሁም ደግሞ ከኋላ መጥቶ ሲረዳትና ሲያግዛት። ታዲያ አሁን ላይ በፍቅር ወድቋል። ሰኒን ማስደሰት አለብኝ፣ ሆነም ቀረም ለሷ መጣጣር አለብኝ በማለት ህይወት አጋጣሚ ናት፣ እኛ ሳንፈልገው ታኖረናለች። ታዲያ እኔ ብታሰር ሰኒ ምን ትሆን ይሆን? ደግሞም እሷስ ልትታሰር ትችላለች፣ ይሄ አይገባትም ለሰኒ በማለት እያሰበ ያለ ማህር የሚሉት ሰውዬ ይመጣና ታዲያ እንደ ጅራት ጥግ ስር መወጠፍ ትወዳለህ አይደል? ወይኔም መከተል ስራ ሆነ ሆይ በማለት ጆከርም ይጠይቀው። ለነገሩ ስትኖርበት የነበረው ህይወት ላስቲ ወጥረህ ነበር አይደል? እሱ ናፍቆ ነው በማለትም ይሳድበዋል። ማህር ትናንት ያለፍኩበት ታሪክ ልታሸማቅቀኝ እንዳትሞክር፣ እኔ አላፍርበትም፣ ምን አይነት ታሪክ አለህና በማለትም ታዲያ እየሰደበውም ትርፍራፊ በመልቀም ነበር እኮ የምትኖረው በማለት ከፍ ዝቅ አድርጎ ይሰድበዋል። እሱም ግን ደግሞ ምላሹን ሰጥቶታል። ምናልባትም አንተ በሞቀ አልጋ ላይ አድገህ ሊሆን ይችላል። የትናንትና ማንነቴ አያሳፍረኝም። ምናልባት በዛ ቦታ ላይ አስቀምጠህም ቢሆን ላፈር እችላለሁ። አንድ ሁለትም ተባብለው መጥፎ ቃላቶችን ተለዋውጠዋል። አንድ በኩል ደግሞ የቅዱስ አክስትና ራኬብ በጣም ተጣልተው በጣም ተሰዳድበዋል። ታዲያ አንቺ የስጋ ክምርም እያለች ስትሰድባት ነበረ። ውጭ ሞተን እንፈታተን እየተባባሉ ቅዱስ በመሃል ደግሞ ለመገላገል እየሞከረ ነበር። ራኬብንም ወደ ሌላ ቦታ እንደሚሸኛት ታዲያ አክስቱንም ተቆጥቶ ወደ ውስጥ እንድትገባ ካደረገ በኋላ ነበር ራኬብን ተከትሎ የሸኛት። ራሱን በመወራወር ሊያያዙ ሲሉ ነበር ቅዱስ የገላገላቸው። ታዲያ ስነ ስርዓት አስይዛት ምላሷን ስትጨቀጭቃት እንደዋለች ስትነግረው ነበር ለቅዱስ። ለማን እንደሚያዳላ ግራ የገባው ቅዱስ ደግሞ ሁለቱንም ተቆጥቷል። ራኬብም በጣም ተናዳ መንገድ ላይ ትዳርም ነበረኝ ቀረ፣ ቤትም ነበረኝ ቀረ፣ ታዲያ አሁን ደግሞ በምወደው ሰው ተፈተንኩኝ። ታዲያ ምን ታስባለህ? ሰው ሁሉ ስቀርበው እንደዚህ አይነት መጥፎ አስተሳሰብ ነው የሚያስበኝ በማለት በንዴት ትናገራለች። ችኛዋን ራኬብ እኮ እነሱ ናቸው የፈጠሯት ስትል ቅዱስም ያረጋጋታል።
አውቃለሁ፣ ተረጋጊ በቃ በማለት አይገባህም ቅዱስ፣ በሰው መጠላትና መገፋት አይገባህም አንተ፣ ምክንያቱም አንተ አልኖርክበትም በማለትም ራኬብ ትናገራለች። ህይወት ላይ የምትወደውና ደግሞ አንድ ብለህ ስታስብ ሲጨመርብህ ሳለው በማለትም ስትነግረው ሰኒንም ቢሆን እናናግራታለን ያለውን ነገር ለማወቅ እንጥራለን በማለት ቅዱስም እያረጋጋት ነበር። ክብሮምም እንግዲህ ድንገት ይመጣል። ሚና ነበረችና ከቤት ውስጥ ስታየውም በደስታ ትቀበለዋለች። ቡናም ለማፍላት ሽርጉድ ብላ እንደውም እንዳይወጣ ወደ ሰኒ ጋም እሄዳለሁ ሲላት በሩን ቀድማ ትቆልፍና ቡና ቀራርባ ጫጭሳ እነ ኪራም ተጠርተው ይመጣሉ። ታዲያ ወደ ሰኒ ሊሄድ ሲል ብዙ ነገር እያሉ ወደ ሰኒ እንዳይሄድ ለማድረግ ሙከራ አድርገው ነበረ። ሚናም ታዲያ የምታውቀውና የሰማችውን ለመናገር ትትታጣር ኪራና ናሆሜ አፏን ሲያስይዟት ከቆዩ በኋላ አፏን ሲያስይዟት ቡናውንም አላፈላም ብላ ተነስታ ነበረ። ታዲያ ናሆሜና ኪራ ዶላሩ እንዴት ነው ይሄ ሁሉ ዶላር እንደሰራ ብለው ሲያወሩ ሮጣ ትመጣለች። ስታይ ታዲያ ምንም ነገር የለም፣ ነገር ግን ቡናውን አፈላለሁ በማለት እንደመልሳም ቁጭ ትላለች። ታዲያ ምን አለ አፍሽን ብትቋጥሪ በማለት ክችን ድረስ መጥቶ ይናገራታል። ምን አለ ታዲያ ሌላ ሰው እኮ አሁን ታፏ ምልጦት መናገሩና መስማቱ አይቀርም፣ እኔ ብነግረው ታዲያ ምን ችግር አለው በማለት ሰኒ እንግዲህ ሚና ባመጣችው ጣጣ እስካሁን ድረስ ዋጋ እየከፈለች ነው። ሚና ነገሮችን ሳትናገር ለአሁን ድረስ ለነኪራ ቤት ትኖራለች። ሰኒ ግን ከዛን ቀን ጊዜ ጀምሮ ዋጋ እየከፈለችለት ነው ያለችው። እነ ኪራም ቢሆን አያውቁም ስለ እነሱ ቤት ካርታ ሰኒና እህቷ ዋጋ እንደሚከፍሉ ማንም ሰው አያውቅም። ችግሩን ያመጣችው ታዲያ ሚና ናት። ከስር መሰረቱ ብትናገርና ስለ ካርታውም ሆነ ስለ እስፒድ ብትናገር ይሄ ሁሉ ጉዳይ አይመጣም ነበር። ሰኒም ብትሆን ነገሮችን ሸፋፍና ባታልፍ ለሰው ማማከርን የመሰለ ነገር የለም። ከዚህ ሁሉ ችግር ነጻ ትሆን ነበረ። አሁን ታዲያ ጽናት እኮ ስልኳ አይሰራ ምን ሆና ነው ስላት እኔ አብሬ አይደለም ወይ ያለሁት ምን አውቃለሁ ትላለች። ወሬማ ሲሆን ታውቂያለሽ ሌላ ነገር ሲጠይቁሽ እንጂ በማለት ኪራም ይናገራታል። እንግዲህ ወደ ክችም መጥቶ እንዲህ ውሃ አምጪልኝ ብትባይ ተምንጭ ነው ወይ የምትቀጂው ምነው ቆየሽ በማለት ታዲያ ጉሮሬ ላይ ቆሞ እንዴት ላምጣው በማለት አቅሻለሁ እኮ አንቺ ወሬኛ በማለትም ናሆሜም እየተናገራ ነበር። ናሆሜም ታዲያ ክብሮም እየወጣ መሆኑን ሲነግረው እዛ ከሄደ ጥሩ ነገር አይፈጠርም፣ የሚሰማውም ሊያስከፋው ይችላል። ስለዚህ እኛ ቀስ ብለን እንነግረዋለን ብሎ ሮጦ ከደረጃው ላይ በወሬና ናፍቀህናል አብረህ ቆይ በማለት በመቀለድና በማሳሳቅ እንደገና መልሰው ወደ ቤት ያስገቡታል። ቅዱስም እንግዲህ አክስቱን እየተቆጣ ነበረ። ጥፋትሽን እንኳን አታምኝም ወይ? እኔም ብሎ የመጣ እንግዳ እንዴት እንደዚህ ታረጊያለሽ? በማለት እንኳን አሁን ስጠይቅሽ ጥፋቴን ነው ብለሽ ማረም እንደሚገባሽ ጥፋትሽን ደብቀሽ ትከራከርኛለሽ በማለት ተነስቶም ጥሏት ይሄዳል። አክስቱም ታዲያ ያንተ የዋህነት ማለቂያ የለውምና ስትጎዳ ኖርክ፣ አሁን ግን አክስትህ እንድትጎዳ አታደርግህም፣ እኔ ያለሁልህ በማለት ነበር የተናገረች። ክብሮም እንግዲህ ሊወጣ ሲል ኪራና ናሆሜ ይይዙና እንዳይሄድ ያደርጉታል። ሚናም ከኋላ ተከትላ ታዲያ የልትሄድ ነው ቆይ ሰኒ ጋ ነው ወይ ስትለው እነ ናሆሜ ደግሞ ሰኒ ስራ ነው የምትውለው አሁን የለችም ቤት ውስጥ በስራ ተወጥራ ታታሪ ሰራተኛ እንደሆነች ይገልጹለታል። ታዲያ ሚናም እንዴ ጽናት እኮ ሰኒ ጋ ነኝ ብላኛለች ስትልም ዞር ብለው ይመለከቷታል። ምን ላድርግ ታዲያ እኔ ውሸት አይሆንልኝም በቃ ሰኒ ጋ ነኝ ብላ ነው የሄደችው በማለት ሚናም ትናገራለች። ክብሮምም ታዲያ እኔም አላውቀው የተፈጠረ አዲስ ነገር አለ ወይ ብሎ ሲጠይቅም ይኸውልህ ብላ የምናውቀውማ ብላም ለመናገር ስታስብ ኪራና ናሆሜ ቀልቧን ሲገፏት እየሮጠች ወደ ቤት ትገባለች። ኪራም ታዲያ ወንድሜን አፍቀኸኛል አሁን ስራ እኔም ቀርቼ አብረን ነው የምንውለው በማለት ናሆሜም እንደዛው ይዘውት ወደ ቤት ያስገቡታል። ኪራም እንግዲህ እዛ መህር የሚሉት ሰውዬ ሰኒን የሚያሰቃያት ሆቴል ይዞላት እንዲያሳያት እየጠየቀችው ነበረ። ለምን ቆየህ መንገድ ላይ አቁማኸኝ ስትለው ሻንጣሽን ላመጣልሽ ነበር፣ ነገር ግን ማውጣት አልችልም። ሰኒ እንዴት ና ስትለውም በጣም ደስተኛ እንደሆነች ጓደኞቿን ጠርታ ቡና እያፈላች አንቺማ ትዝም አላልሻትም በማለት ነበር የነገራት። እኔም ደስተኛ እንድትሆን ነው የምፈልገው ሌላ ነገር አልፈልግም በማለትም
ከርም አለ ሲላትም አይ ጥሩ ነው፣ እኔን ከመርሳቷ ውጪ የእሷ ደስታ ማየቴ በጣም ጥሩ ነው በማለት ታዲያ ይሄ መሀር የሚሉት ተህቷም ለማቆራረጥ እኔ ግን አንቺ ተቤት ስትጠፊ ቅር አለኝ፣ በትንሽ ጊዜም ቢሆን ያወቅኩሽ በጣም ቅር ነው ያለኝ በማለት ተሷ ጋር ግን አብረን ስለማንኖር ብትረሳኝም ችግር የለውም በማለት ነበር ራኬብ የመለሰችለት። እነሱ ግን ለአንድም ቢሆን ስምሽን አልጠሩም፣ ትዝም አላልሻቸው፣ በጣም ደስተኞች ናቸው በማለት ነበር የነገራት። ታዲያ ሻንጣሽንም ይዤልሽ ልመጣ ብዬ እንዳይጠይቁኝ በማለት ትቼው መጣሁ ሲላት ደጋረግ አሁን ወደማርፍበት ሆቴል ውሰደኝ ትለዋለች። ታዲያ ክብሮም ደግሞ ወደ ሰኒ ጋር እየሄደ ነበረ። መንገድ ላይ ሆኖ በሀሳብ ጭልጥ ይላል። ያኔ አበባ ይዞ መጥቶ ሰብራይስ ሊያረጋት እሷ ደግሞ ቤት ውስጥ አዘጋጅታ ብዙ ነገር ስጠብቀው እህቷ በድንገት መታባን ነበር ሰኒ። ታዲያ የዛን ጊዜ እያስታወሰ እሷ ታዲያ በሆነ ነገር ስትቆጣት ክብሮንም በጊዜ እንዲሄድ ጠይቀዋለች። እንዳጠፊብኝና ቤት እንዳትቀይሪ ንገርኛ ሲላትም አሁን ይህን ለማውራት ጊዜው ነው ወይ በማለት ስትል እህቷም ትመጣለች። ያኔ ያሳለፉትን ነገር እባክሽ ሰኔን አትናገሪያትም በማለት ለእህቷ ሲነግራት አንተ ነው ወይ እህቴን ታዲያ ከኋላ ሆና እየተከታተለችው ነበር። አበባ ይዞ የት ሊሄድ ነው በማለት እሱ በሀሳብ ጭልጥ እያለ መንገድ ላይ ሲጓዝ እሷን ከኋላ ስትከተለው ነበር። እኒም ታዲያ ሙሩና ጽናት ቤት መጥተው ነበረ። እነሱም ባዩት ነገር ግን ግራ በመጋባት ላይ ናቸው። ሰኒ ልክ አይደለችም። በፊት ጸባይዋና አሁን ጸባይዋ ራሱ ግራ የተጋባ ነው። ድንግጡም ሆናለች። ሙሩ ታዲያ ይሄ መሀር የሚሉት ይመጣና ነይ ኩሽና ነይና አናግሪኝ ሲላት አሁን ከሰው ጋር ነኝ ስትለው ጽናትም ኧረ ሂጂ አናግሪው ትለዋለች። በቃ ተነስታም ለማናገር ስትሞክር አንድ ሁለት ሲመላለሱ ታዲያ በዛ በመርፌው ፋንታ በዚህ በቢሏንም ሞጋ በማለት እያስፈራራ ቢሏ ሳለ ሙሩ ትደርሳለች። ነገር ግን ሙሩ በመጠራጠር ምን እየሰራችሁ ነውም ትላችኋለች። አይ የሆነ ክር ነበረ ልትፈትስልኝ ብላ በማለት አስመስሎ ይወጣል ሰውየው። ሙሩም ታዲያ የሆነውን ነገር ንገሪኝ ሰኒ ምን ሆነሻል? ችግር አለው ወይ? በደህናሽም አይደለ ትደናገጫለሽ ቢሏ ቢጠይቋትም ሰኒ ልትነግራቸው አልቻለችም። ነገር ግን ለአንድ ሰው ማማከር አለብኝ ይሄን ነገር በማለትም በሀሳብ ውስጥ ወጥራ ነበር። ወዲያው መለስ ብላ ጽናት ብቻዋን ናት፣ ነይ እንሂድ ወደ ሳሎን በማለት ነገሮችን አድበስብሳ ከክሽና ይወጣል። ስልክም ታዲያ ለእህቷ እየደወለች ነበር። እነ ጽናትና ሙሩን ከሸኘች በኋላ ስልክ አታነሳላትም። ታዲያ እንግዲህ አበባ ገዝቶ ቀለበት ይዞ ሰኒ ሰርግ እንኳን መደገስ ባልችል ዛሬን ላስደስትሽ ባለች ነገር የነገውን ደግሞ ፈጣሪ ያውቃል እያለ እያሰበ ሲያግታትም በትዝታ አሳልፈኝ እባክህ ላምልጥበት ስትለው አንጀልን ጎዳ አይደለም በማለት ከኋላም ታዲያ ስፒድ መጥቶ አንገቷን ሲመታ ስትወርቅ ሲያነሳት ተሸክሞን ሲያወጣት እንዲሁም ደግሞ በመጨረሻ ከስፒድ ሲያስመልጣት ትዝ ይለዋል። ታዲያ አሁን ላይ ማስደሰት አለብኝ በማለት አበባውን ይዞ ወደ ቤት ይጓዛል። እንግዲህ የመቀመጫዋ ብርጭቆ ተሰብሮ እያነከሰች ወደ ቤት ትመልሳለች። ጽናትም ምን ሆነሽ ነው ብላ ተሰብር ያለው ወደኩኝ በማለት ነገሮችን ላጣራ ከኋላ እየተጓዝኩ እያለ መሬት ላይ አደባለቀኝ ሳላስበው በማለትም እያነከሰች ነበር የገባችው። ኪራና ናሆም የማይተዋት ምን ሆነሽ ነው ብለው ሲጠይቋት ወሬ ልታጣራ ሄዳ ታዲያ እንደወደቀች የነገረቻቸው ነበረ። እነሱም ታዲያ በጣም ስቀው ነበር። ጽናትም ታዲያ የት ነው የወደቅሽው ስብራት እንዳይሆን ስትላት የዋንጫው ልቃት ነው ትላታለች። የዋንጫው ልቃት ደግሞ ምንድን ነው ብላም ጽናት ትጠይቃታለች። ተጎትሽ ይሆንሽ ስትላት ብቻ ደህና ነኝ፣ ግን ደግሞ የሆነ ንጥረ ነገር እንደጎደለው እግሬ መራመድ እንዳቃታትም ትነግራታለች። ታዲያ መቀመጫዋም ውልቅ እንዳለባት ስትነግራት ጽናት እየሳቀች ነበር። ሳቄ ግን ደግሞ እኔ ያመመኝ አይመስላችሁም ወይ ሰዎች በማለት ትናድዳለች። ሚናም ታዝኑልኝም ማለት ነው ጽናት ብላ ስትላትም ጽናትም አባብልሽ ነው ያሳቀኝ፣ ቆይ አንጭልሽልሽ ስትላትም ይሄ ቦታ አይታሽም ተይኝ በማለት ታዲያ እንግዲህ ያለብን ይልቁን ተምትስቂ ተነሽና ራት ስሪ ትላታለች። ማን የመጣው ደግሞ ስትላት ክብሮን እኮ መጣ አልሰማሽም ወይ ትላታለች። ታዲያ ክብሮን ከየት ነው የመጣው በማለት እሷም እየሳቀች ነበረ።
ለወሬ ሲሆን ደግሞ በሽታውም ለቋት ነበር። ግን ደግሞ ናትም ታዲያ ትንሽ ከሳቀች በኋላ እንዴ ክብሮን አይደል እንዲያለችኝ በማለት ሚና ብላ እየተከተለቻት ነበረ። ጆከርም እንግዲህ አበባውን ይዞ በር ላይ ከደረሰ በኋላ ሰንዬ እንደማታሳፍረኝ አምናለሁ በማለት ነበር በሩን ከፍቶ ወደ ውስጥ የገባው። ክብሮም እንግዲህ በር ላይ ከደረሰ በኋላ በሩን ጆከር ሳይዘጋው ነበር የገባው። በርሽም ሰብራይዝ እንዳረገኝ ተባበረኝ ማለት ነው በማለት ወደ ውስጥ ይዘልቃል። ጆከርም ደግሞ ሰንዬ እኔ ላንቺ የምገባ ሰው አይደለሁም፣ ግን ደግሞ ፍቅር ነው የት ወስዶ እንደምጥለኝ አይታወቅም፣ ግን ደግሞ አንቺን ወደድኩሽ አልገባኝም ስትለው ሰንዬ የነገውን አናውቅም፣ ዛሬ ግን በደስታ እንለፈው በማለት በርከክ ይልና ቀለበቱንና አበባውን ይዞ ሰንዬ ትወጅኛለሽ ወይ ሲላትም አዎ ግን ስትል ወዲያው ክብሮም ይደርስና ሰኒ ምን እያልሽ ነው ሲላት በድንጋጤ ቀና ብላ ስታየው ክብሮም ብላ ፈጠጥ ትላለች። ጆከርም ያዘውን አበባ ከእጁ ያመልጠውና ብድግ ብሎ ይነሳል። ታዲያ በድንጋጤ ሶስቱም ይፋጠጣሉ። ጆከርም እንግዲህ በድንጋጤ ማነው እሱ? መቼም የሳልኩ እሱ አይደለም ሰኒ ሲላት እሱ ነው ክብሮም ነው ትላለች። ስንት ጊዜ በኋላ መጣ በማለት ታዲያ እንደሱ ሆነች ነው ወይ የምታየኝ? ነይ ቀፊኝ እንጂ ሲላት ክብሮም ዘላ ጆከርን ታቅፈዋለች። ጆከርም እየተንቀጠቀጠ ወደ ኋላው ያፈገፍጋል። በጣም ናፍቄሽ ነበረ ለማየትም አይንሽን ጓጉቼ ነበር በማለት እቅፍ አድርጎ ይዟታል። ሰኒ ታዲያ ካቀፈችም በኋላ ትገፈትረውና ወደ ኋላ ታፈገፍጋለች። ሰኒ ደንግጠሽ ነው አደለ? ምን ነው ሲላትም እንዳትጠጋኝ እንዳትነካይ ብያለሁ በማለት አታፈጣለች። ታዲያ ሰንዬ እባክሽን ፍቅራችንን እናድሰው እንደገና በማለትም ይለምናታል። እኔ በአጋጣሚ ነው የፈረሰው፣ አሁን ደግሞ ነገሮችን አስተካክለን እንደ አዲስ እንጀምራቸው በማለት ሰርገን እንገንባው ሲላትም ሰኒ አልገባኝም ምንድነው የተፈጠረው በማለት ጆከርም ይጠይቃል። ፍሮን እባላለሁ የድሮ ፍቅረኛዋ እኔም በጣም ወዳታለሁ እሷም ሲል አፈን ዝጋ ብላ ሰኒም ታፈጣለች። አንተ ስለ ፍቅር ደግሞ ታወራለህ ሆይ ምን አድርገኝ እንዲርግ ታውቃለህ? ታዲያ በሰዓቱ እኮ አንቺ እህትሽን መርጠሽ ነበር ይላታል። እህትሽን ስትመርጪ በሰዓቱ ተናድጄ ነበረ። ታዲያ የማይሆን ውሳኔ ወስኜ ሄድኩኝ። ታዲያ አሁን ለምን መጣ ብላ ሰኒም የምትመርጠው አተህ ነው ወይስን ያስፈለግኩህ በማለትም እንደማይፈለግ እቃ አውጥተህ ስትጥለኝ ከዛ ውስጥ ለመውጣት ምን ያህል እንደደከምኩኝ ታውቃለህ ወይ በማለት በንዴት ትናገራለች። አንተን ብዬ መጥቼ ነበር፣ አንተ ግን ጥለኸኝ ሄድክ በማለት ታዲያ ያሳለፈችውንም በትዝታ ቆም ብላ እያሰበች ነበር። ክብሮም የት ሄደ ብላ ስትጠይቅ እነሱም ደግሞ እነሚና ሄደ እኮ አላወቅሽም እንዴ ተሳፈረ ወደ አሜሪካን ገባ ብለው ሲነግሯት በድንጋጤ ተዝለፈለፈችው። ታዲያ ያኔ እኮ ካፌ ጠርቶሽ ሊነግርሽ ነበረ ልሂድ ልቅር ሊልሽ እህትሽ መታ ድንገት ነገሮችን አበላሸችው። እሱም በንዴት ማታ ነበር ፍላይጡ ሄደ ሲላት ክብሮን እኔን ጥሎኝ አይሄድም አያደርገውም በማለት ነበረ ተዝለፍልፋ የወደቀችው። ታዲያ ከዛ ስብራ ውስጥ ለመውጣት ብዙ ታግላ ብዙ ሆና ነበረ ወደ ራሷ የተመለሰችው። ሰኒ ታዲያ አሁን ላይም ክብሮን ስለመጣ ሌላ ችግር ውስጥ ገብታለች። ታዲያ ሰኒ አንቺ ጠንካራ ልጅ ናሽ፣ ብዙ ነገሮች እንዳሳለፍሽም አውቃለሁኝ። አሁን ደግሞ ይሄን ነገር ለመወጣት አያቅትሽም በማለት ጆከርም ከበሩ ኋላ ሆኖ እያናገራት ነበር። እሷም እያለቀሰች እንዴት ፍቅር ላንተ ተራ ነገር ነው ወይ ስትለው እሱም አይደለም። ታዲያ ቆይ እስቲ እንዴት ላድርግ ስትለውም የዛሬን እንኑር የነገን አናቅም፣ ያለፈን ነገር ወደ ኋላ ረስተን አዲስ ህይወት እንጀምር እያላት ነበረ። ታዲያ ገሎሽ ሄድን ሰው ደግሞ ሊቀብርሽ ነው የመጣው በማለት ደግሞ የዛን ያክል እኮ ክፉ አይደለም፣ ግን ደግሞ ምን ልበለው በማለትም አላውቅም ይላታል። ታዲያ እሱም ጋር እኮ አንድ እውነት ይኖረው ይሆናል በማለት ሰኒ ያለቀሰች ነበር። ታዲያ እዛ ከሄደ በኋላ አንድም ቀን ሳያወራኝ ዛሬ በድንገት በመምጣቱ አስገርሞኝ ነው በማለት ከጆከር ጋር እያወሩ ነበረ። በአንድ በኩል ደግሞ ሀና ጸሐፊዋ ያሳለፈችው ህይወት ላይ ትዝ ብሏት አቀርቅራ ነበረ። ምን ሆንሽ ነው ብላ ኪራም ስትጠይቃት በእንጀራ እናት እንዳደገች በእንጀራ አባት እንዳደገች እና
ስቃይ እንደበዛባት አሁንም ቢሆን ታዲያ የእንጀራ እናቷ ለልጆቿ ጥሩ ነገር እየሰጠች ለእሷ ደግሞ የማይረባ ምግብ እንደምትሰጣት አባቷ ሲኖር ብቻ ጥሩ ነገር እንደምትመገብ ታዲያውን ስራ ይዛ እና ገንዘብ ሲኖራት ለራሷ ጥሩ ነገር መብላት እንደጀመረች እየነገረቻት ነበር። ከ5 ዓመቷ እናቷ አሳድጋታለች። ከዛም በኋላ ግን የእንጀራ አባቷ ስለማይወዳት ለአባቷ አሳልፋ ሰጥታለች። የአባቷ ሚስት ደግሞ የእንጀራ እናቷ እሷን እያሰቃየች ነው ያሳደገቻት። ዛሬ ላይ ታዲያ ስራ ይዛ ያገኘችውን ሁሉ ያየችውን ሁሉ እየገዛች እንደምትበላ ለኪራ እየነገረቻት ነበር። አሁንም ቢሆን ቤት ውስጥ ተቀባይነት እንደሌላት አንቺ ከወንድምሽ ጋር ሆነሽ ሳይሽ ምናለ የኔም ቤተሰብና ወንድሞች እንዲህ ቢወዱኝ በማለት እቀናለሁ በማለትም ችግሯን እየነገረቻት ነበር። ኪያም ታዲያ አይዞሽ ሁላችንም ያለፍነው ነገር ነው በማለት እያበረታታቻት ነበረ። ታዲያ አንዳንድ ጊዜ እየራባት እንደምትተኛ ሁሉንም ነገር ስትነግራት በጣም ይቅርታ ክፉ ያሳለፍሽውን ነገር በመቀስቀሽ ብላ ኪያም ይቅርታ ጠይቃታለች። አንቺ ምንም አላረግሽኝ፣ እኔ ያንን ሁሉ በረሃብ ያሳለፍኳቸው ሌሊቶችና ቀናቶች ትዝ ብለውኝ እንጂ በማለትም ትነግራታለች። አባትሽ የለም ወይ ብላም ስትጠይቃት አባቴ ፊትማ ለእኔ ጥሩ ሰዎች ናቸው፣ አባቴ ደግሞ የከባድ ጭነት መኪና አሽከርካሪ ስለሆነ ብዙ ጊዜ እቤት ውስጥ አይገኝም። እሱ ሲመጣ ከ10 1 ቀን ብቻ ነው እኔ ደስታን የማገኘው። አሁንም ቢሆን እናትሽ ሳትፈልግሽ ወልዳ ጥላሽ ሄድሽ ልጅ እየተባልኩ እየኖርኩ ነው። ከዚህ ስገባ የሚጠብቀኝን ሳስብ በጣም ነው የሚያስጠላኝ። አሁን ህይወት እየከበደች ነው በማለት ነበር ያማከረቻት። ሮብም እንግዲህ በጣም ተናዶ ወደ ቤት መጥቶ በጣም በብስጭት ውስጥ ነበረ። ጽናትም ታዲያ ደንግጣ ክብሮም መጣ ሆይ ብላ ታረጋጋዋለች። የሆነውን ሁሉ እስቲ ንገሪኝ፣ ምንድን ነው የተፈጠረው በማለት ጽናትንም ይጠይቃታል። ተረጋጋና ሁሉንም ነገር እነግርሃለሁ በማለት እያረጋጋችሁ ነበረ። ቪዲዮም እዚህ ላይ በቀጣይ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እንዲሁም ቪዲዮን ስለምታዩልኝ ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ።